እውነቱን ነው የምነግራቸው። ጫት እንቅማለን፣ ሲጋራ እናጨሳለን፣ መጠጥ እንጠጣለን። በአብዛኛው ወጣት የዚያ ሱስ ሰለባ ነው የነበረ። እንደ ፋሽን ነው ማያጨስ፣ ማይቅም፣ ማይጠጣ፣ ፍሬንድ ማይዝ ፋራ ነው የሚባልበት ዘመን ነው ያለ የ60ዎቹ ዘመን። እና እንኳን ደህና መጣ ጋሼ። እንኳን ደህና ቆያችሁ። በደንባችን መሰረት ራስን ከማስተዋወቅ በፊት የሆነ ነገር ማለት እንፈልጋለን። በዝግጅታችን ከተጀመረ ጀምሮ አለ፣ በመካከል አመመውና ያው ስላልቻለ ቀረ። እግዚአብሔር የተመሰገነ ይሁን። አሁን ሕክምና ክትትል ላይ ያለ ቢሆንም የተወሰነ መሻሻል ተደርጎ መልሰን እንድንገናኝ ስላደረገን ስለተገኘህልን፣ እግዚአብሔርም ጤና ስለሰጠህ ኑርልን። እናመሰግናለን። በምስጋና እንጀምረው። ስለዚህ ምላስና ሰንበር ላይ ግለ ታሪክ ስለሆነ የተለያዩ ነገሮችን አጋርቶናል። እንዲያው ግን የፕሮግራማችን ቅርጽ ለመከተል ያህል ትንሽ ስለራሱ ያውጋል። እዚህ አካባቢ እንደዚህ በዚህ ጊዜ ተወልጄ ስተምር የዚህ ነገር ለመግቢያ ራሱን ለሚያውቀው ተማሪዎችም አሉ፣ ባልደረቦችም አሉ። ደንብ ስለሆነ አጠር አድርገህ እስኪ እንደው ራስን አስተዋውቀን። መምህር ጎይቶም ኃይሌ ማን ነው? መምህር ጎይቶም ኃይሌ ጎንደር ቀበሌ 14 የተወለደ ያደገ፣ የፊደል ትምህርቱን ከቄስ ትምህርት ቤት ተምሮ መሰረት ትምህርት ቤት 1ኛ እስከ 6ኛ ተምሮ ከ7 እስከ 12 ፋሲለደስ ተምሮ ከዛ መምህራን ኮሌጅ ኮተቤ በዲፕሎማ በአማርኛ ቋንቋዎች ጥናት ተመርቆ ፋሲለደስ ከ1973 እስከ 90 ባለው ሳስተምር ቆይቼ መጨረሻ ላይ የሚያሳዝን ሁኔታ አባቴ ኤርትራዊ ስለሆነ ለ6 ዓመት ከ3 ወር ከስራ እና ከደሞዝ ታግቼ ያው ብዙ ፈተና አይቻለሁ። ግን ደግነቱ እግዚአብሔር ገደል ሲፈጥር መወጣጫ በጅለታል ይባላል እና በትርፍ ሰዓቴ ደብረ ሰላም አስተምር ስለነበረ ልክ እንደታገልኩ ወዲያው እዛው ነው የቀጠልኩ ደብረ ሰላም እና ደብረ ሰላም 25 ዓመት ሰርቻለሁ። በጥቅሉ 40 ዓመት ነው ያስተማርኩት እና በዚህ መካከል ላይ እግዚአብሔርን አመሰግናለሁ። በትከሻው ተሸክሞ ላስተማረኝ አባቴ ከፍተኛ አክብሮት አለኝ። ከዛ ለእናቴ፣ ከዛ ደግሞ ለጎንደር ሕዝብ በተለይ ለወጣቱ ፋሲለደስ ላስተማርኳቸው ተማሪዎች ከፍተኛ ክብርና ፍቅር አለኝ። እኔ አሁን ብዙ ነበረ ስራ ከስራ ውጭ በሆንክበት ጊዜ 6 ዓመት ከ3 ወር ደሞዝ እና ስራ የሌለበት። በጣም የሚያሳዝነው ደግሞ ያኔ ትዳር በመሰረቱ በአመቱ ማለት እኮ ደህና ላጤ በሆን ኖሮ መወስደውን እርምጃ ወስድ ነበር። ሂድ ቢሉኝም እሄድ ነበር በጸጋ። ምክንያቱም እዛም አሉ ዘመዶች፣ አባቴ ዘመዶች አሉ። ቢያንስ መጠጊያ አገኝ ይሆናል። ግፋ ቢል እንደ ስደተኛ መንገድ ላይ ልሞትም እችላለሁ። ያ ምንም ለውጥ አያመጣም ለኔ። ምክንያቱም አንድ ነፍሴ ነው። ትዳር መስርቼ ምንም ነገር ማታቅ ልጅ አምጥቼ 2 ልጅ ወልደን የ1 ዓመት ተኩል ያ ምናምን ልዩነት ነው ያላቸው እና እነሱን እንዴት አድርጌ ነው የምኖረው? በጣም የሚገርማቸው እዚህ ላይ አንድ የኔ ተማሪ ነበር እዛ ሆስፒታል ላቦራቶሪ ቴክኒሻን የሚሰራና አይጥረበሸኝ ብየው ራሴን ለመግደል ማለት እንዲህ ገና ስትነካው ፍርጥ የሚያደርግ መድኃኒት አመጣላለሁ ብሎ ተሰጠኝ እና ከራሴ ጋር ዲያሎግ አረኩ። ኋላ መጨረሻ ያው የሚጻፈውን ነገር ጽፌያለሁ ለባለቤቴ ለቤተሰብ እና በቃ ማታ ቁጭ ብዬ ሳስብ ፈሪ ነኝ ማለት ነው። ባለቤቴን ለችግር ብቻ ጥያት ለምን ሄዳለሁ? ለምን ከጎኗ ሆኜ ችግሩን አልጋራም ምናምን አልኩና ወሰንኩ። ራሴን አሳመንኩ። ከዛ በቀጥታ ሽንት ቤት ወስጄ ነው የጣልኩት እና ያችን ቀንም እግዚአብሔር በጎኔ ሆኖ የተባረከውን ሀሳብ ስላመጣልኝ ነው ነፍሴ የተረፈችው። ባለቤቴና ልጆቼ ለችግር ይዳረጉ ነበር። የኔ መሞት ምን የሚልም አንድ ሰው ነው ችግር የለም። የምታስተዳድራቸው አንተ ስለሆንክ እኔ ብቻ ነኝ። ምክንያቱም እነሱ አማራጭም ዘመድ የለም። የአባቴ ዘመዶች ሩቅ ናቸው፣ የእናቴ ዘመዶች ደግሞ ገበሬዎች ናቸው፣ የእሷ ዘመዶችም ገበሬዎች ናቸው። ምንም አማራጭ አልነበራቸው እና የቁም ሞት ነበር የሚሞቱት እና ያን ከዛ መከራ በመዳናችን በጣም እድለኛ ነኝ። እዚህ ላይ ደግሞ ጊዜ ማመሰግነው የኔ ተማሪዎች ውጭ አሉ ብዙዎቹ። ልክ ከስራ እንደታገድኩ
በቀጥታ ፋጢማ አብደላ የምትባል የቅዳሜ ገበያ ልጅ ነበረች እኛ ጋር ቲያትር ለመጀመሪያ ጊዜ አብራ ስትሰራ ነበር። ለእሷ ነው የጻፍኩት ደብዳቤ እና በዛ መጨረሻ ላይ ኤክስቲቸር ብዬ ነው የጻፍኩላት እና እንደሷ አትበል አሁን በማልላክልህ ፍራንክ አለች። በቃ መታወቂያ ስለማይሰራ በማልላክልህ አለች። በህቴ ይመጣልኝ $300 መጀመሪያ። ከዛ በኋላ እየተከታተለ በአንድ ወር ተኩል ጊዜ ውስጥ 30 ሺህ ብር እጄ ላይ ገባ። ከዛ በኋላ እንደገና መኖር እንደሚቻል አወቅኩ። ከዛ ደብረ ሰላም ደግሞ በቋሚነት ቀጠረኝ። ከደሞዝ 50 ብር ነው ምናምን የተቀነሰ። ከዛ በላይ ደግሞ ደብረ ሰላም ደግሞ ያደረገልኝ ውለታ በጣም የሚደነቅ ነው። አመት በዓል ሲመጣ የበግ መግዣ ይሰጡኝ፣ መንገድ ላይ ሲያገኙኝ የሆነ ነገር ይሸጉጡልኛል ኪሴ ላይ እና ለትምህርት ቤቱ ደግሞ አሁንም ቢሆን ከፍተኛ ክብር አለ። ስለዚህ ባዘዘውና ባያቆም የሚባሉ መምህር ነው ዳይሬክተሩ ነበሩ እና ያን መከራ በዚህ አይነት መንገድ ነው ያሳለፉት። እንግዲህ ቱር ወንደር እኔ የአባትነትን ምንነት ብዙ ሰው እንዲያውቅ ያስፈልጋል። እኛ ሀገራችን ላይ በተለይ በዚህ በአማራው ላይ የአባትና የልጅ ፍቅር ምን አይነት ልዩነት እንዳለው የተረዳሁት በራሴ ነው። የኔ አባት እኛ ቤት እንግዲህ ከገብርኤል አንስቶ ሰርድ ኮምፓውንድ ድረስ በትከሻው ላይ ተሸክሞ ነው የሚሄደው። አባቴ ግንበኛ ነው። እኔን አድርሶ ከጧት በአንድ ሰዓት ትምህርት ቤት እገባለሁ። እዛ በኋላ ወደ ስራ ይመለሳል። ሙሉ ሽፍት ስለምንማር ሲገነባ ሲቀጠቅጥ ምን ሲል ውሎ ደግሞ ወደ እኔ ይመጣል። እኔን መጥቶ ደግሞ አንስቶ ቤቴ ይወስደኛል። በዚህ መካከል ላይ አካል ጉዳተኛነት ምን ያህል ከባድ እንደሆነ አሁን ነው የተረዳኝ። አሁን እንደደሳ ጊዜ በአባት ብርታት ያኔ ይገርማቸዋል። ጧት ሽንቴንም ምንንም ተጠናቀቄ ሄዳለሁ ትምህርት ቤት። በእረፍት አልወጣም፣ ምሳ ሰዓት አልወጣም። እዛው ከተማርኩበት ክፍል ውላለሁ። ሽንቴን እንኳን የሚሸናበት አጋጣሚ የለም። ከቤት መጥቼ ነው የሚሸና እና አሁን ሳስበው ምን አይነት ጥንካሬ ነው የነበረ፣ እንዴት ምኑ ነው የማይቻለውን ነገር እንድችል ያደረገኝ እላለሁ። እና ይሄን ያህል ፈተናውን ላተቋቁሜያለሁ። በጣም በጣም በከፋ ታዘሬ ከሞተ በኋላ ደግሞ በሙሉ እጅ ወዳፍ የሚባል ነገር የለም። ላምባ እየሸጥኩ ነው እናቴን፣ ወንድሜን፣ እህቴን ያስተማርኳቸው እና እዚህ ያደረስኳቸው እና ጥንካሬውንም ጭምር ነው የሰጠኝ። አካሌ ብቻ አይደለም የተጎዳ፣ ውስጤ አልተጎዳም። ውስጤ ስላልተጎዳ ጥንካሬ ስለሰጠኝ ምንም ነገር ሳይመስለኝ በጣም የሚገርመው በኢህአፓ እንዲያውም ከሚረሸኑት ውስጥ ስሜ አብሮ ነበር እና ሻለቃ መላኩ ደግሞ ያቀኛል። ትምህርት ቤት ላይ መጣ ያየኛል። በቃ መጨረሻ ላይ በወሬ ነው በተባረር ወሬ እንደሰማሁት እስኪ 12ኛ ክፍል ውጤቱን እንየው ተብሎ ነው የቆየው። ልክ ውጤት መጣ ዲፕሎማ። ልክ እኔ አዲስ አበባ እንደገባው የመጨረሻ ርሸና ተብሎ ማዕት ተማሪ የተረሸነበት ህዳር ላይ ነው እና ከዛ ውስጥ እኔ አብሬያለሁ። ግን አጋጣሚ ኮተቤ ገብቻለሁ ያለ እና ብዙ የህይወት ፈተናዎችን ነው ያለፍኩት። ያም ይመስለኛል አሁን እኔ ብዙም ነገር አይደንቀኝም። በቃ አሁን የምኖረው ለልጆቼና ለባለቤቴ በቃ አሁን እኔ እግዚአብሔርን ስለምነው የነበረ ያኔ እናቴ ስትሞት ግፊቱ ምኑ በአንድ ጊዜ ተደራርቦ መጣ እና እግዚአብሔርን ስለምነው የነበረ ልጄ ቢያንስ 10ኛ ክፍል እስከሚደርስ ድረስ አቆየኝ ነው። ከዛ በኋላ ሲጃራም ቆሎም ሽጦ ሰርቫይቭ ያደርጋሉ። ግን እግዚአብሔር ቸር ነው። ያው እስካሁን ድረስ አቆይቶኛል። በጣም አመሰግናለሁ። የረጅሙን ዘመን ህይወቱን ነው ባጭር ጊዜ በልክ እንደ ተውኔቱ አጽመ ታሪክ ቁጭ አደረገልን። እናመሰግናለን። ከአንተ ህይወት ብዙ እንማራለን። ከዚህ በፊትም በዩቲዩብ አንድ ቃለመጠይቅ አይቼ ነበረ። እዚህኛ ቢሮ ሰጠናቸው እኛ ነበር የተቀረጸው። እንግዲህ ወደ መጽሐፍ እንግባና እዚህ መጽሐፍ ላይ አሁን የምትላቸውን ህይወት ሊያስተምር በሚችል መንገድ እንደው በደንብ ገልጫዋለሁ ትላለህ? አዎ፣ በዳሰሳ ተገልጿል። የቀረ ነገር የለም። ያው በማህበራዊ ህይወት ጋሼ እያሉ ሲጠሩኝ ሲያከብሩኝ የነበሩ ሰዎች ስራ ላይ ስታገድ ለሰላምታ ስጠራቸው እርዳታ የምጠይቃቸው እየመሰሉ ምናምን ብሎ የቸኮሉ የሚሄዱ የሄዱ ሰዎች አሉ። ብዙ የምታዘባቸው ያኔ የሚገርማችሁ ቲያትር ስንሰራ አሁን እውነቱን ነው የምነግራቸው። ጫት እንቅማለን፣ ሲጃራ እናጨሳለን፣ መጠጥ እንጠጣለን። በአብዛኛው ወጣት የዚያ ሱስ ሰለባ ነው ነበር። እንደ ፋሽን ማጨስ፣ ማይቅም፣ ማይጠጣ፣ ፍሬንድ ማይዝ ፋራ ነው የሚባልበት ዘመን ያነ የ60ዎቹ ዘመን እና እዛ ውስጥ ያንን ፎርሙላ ለማሟላት እኔ እዛ ውስጥ ገብቻለሁ እና ያኔ እንደታገድኩ ትንሽ ሱቅ ያቺ ፍራንኳ በመጣችልኝ ሱቅ ከፈትኩ።
ቤቱን የቲያትር ሰራ ተማሪዎቼ ነው የሰሩት። ሱቋን ለቆርቆሮ መች ብቻ ነው የተከፈለ። አሁን ሱቅ ሰርቻለሁ። የሱቅ ዕቃ መግዣ ብር ላኪልኝ አልኳት። የቀበሌ 4 ልጅ ናት እና እሷና ምንትዋብ ቀበሌ 17 ልጅ $500 ላኩልኝ። በዛ ዕቃ ነው የተገዛ ንግዱ የተጀመረ እና ያኔ ቃል አመጣ ሲሄድ ጓደኞቼ ነው ሱቁን የሚጠብቁልኝ። አንዱ የቲያትር ተማሪ ነጋዴ ነው። በደብተር ስኳር የ25 ሳንቲም ይሄን ያህል ግራም፣ መኮረኒ ይሄን ያህል፣ ብስኩት ይሄን ያህል ብሎ ጽፎ በደብተር አምጥቶ ነው ሲያስተምረኝ የነበረ ራሱ እና በሽፍት ይሸጣሉ እኔን እስክለምድ ድረስ እና ጫት ላመጣ ሲሄድ የኔ ተማሪ ነበረ። ትምህርት ቤት ሳንቲም የምሰጠው ሻይ ምናምን መጋብዘው ልጅ ጫት ሊገዛ ቆሞ ሳይ ከኔ የተሻለ ግንዛቤ ይኖረዋል ብዬ ወደ እሱ ሲሄድ አሁንም ጥቅም አለ እንዴ አለ በጥላቸው። አዎ እንግዲህ ምናምን አልኩ እኔ እስቲ ልገምግመው ብዬ ነው። ኋላ ወደ ሌላ ቦታ ሲሄድ አይ ይሄ ጫት መጥፎ ነው የሚል መልዕክት የነገረኝ መሰለኝና ተከትየው ሄድኩ። ኋላ አለ በቃ እና ስንት ላድርግልህ አለው። ጫት ሻጮ ደግሞ የኔ ተማሪ ለፍደላ እንደ መስሎት ነው። ኋላ በቃ 50 ግራም አድርግልኝ ለኔ አለ። እንዲህ ተጀለ ነው። አሁን እኔ ደግሞ ጠብቁኝ ጫት ይዤ እመጣለሁ ብያቸዋለሁ እና ስንት ላድርግልህ ጋሽ አለኝ። 200 ግራም አልኩት። 12 ብር እኮ ነው እንግዲህ አንተ አሪካሚ እንግዲህ ቸገኝ አለኝ። እንግዲህ እግዚአብሔር ያሳየው እንደገና ሀብታም ሆንክ እንዳለ ቆሻሻ አልኩት። ይሄንን ቆሻሻ ጭንቅላትን ይዤ መቀለብ እችላለሁ እና እንደ ቤት እነዚህ መጥፎ አመት ጋር ይዛለሁ ሄዶሽ እና ያን ጫት የሚሸጠው ልጅ ዲማታ ተነሳ እና በዛ ተለያየን ነገሩ እና ብዙ ትዝታዎች አሉ። አንዳንድ ጊዜ እኮ ክፉ ጎረቤት ዕቃ ያስገዛል ይባላል። ያ ክፉ አጋጣሚ የኔን ሰዎች መለየት የምችልበት ጥሩ አጋጣሚ ነበር። ቢቸገርም ሜንታሊ ትንሽ ቶርችድ በሆነም ብዙ ነገር ተምሬበታለሁ በዛ ህይወት ውጣ ውረድ ውስጥ እና ይሄ የኔ አሁን ህይወት እኮ ለብዙ ወጣቶች ጉልበት ይሆናል። እኔ አካል ጉዳተኛ ሆኜ መንቀሳቀስ ማልችል በሰው ጉልበት እየተንቀሳቀስ ያን ያክል ፋይት ካደረኩ ጉልበት ያለው መንቀሳቀስ መሮጥ የሚችለው ሰው ለምንድን ነው ተስፋ የሚቆርጠው? በቃ እኔ አሁን ፋሲለደስ አስተምር እንግዲህ አስቡ ለአማራ ልጅ አማርኛ ማስተማር ያውም አካል ጉዳተኛ ሆነ መግረፍ መማታት በማትችልበት ሁኔታ ሆነ። እንግዲህ ፋሲለደስ የምታውቁት ታውቁታላችሁ። እብድ ተማሪ የነበረበት በጉልበቱ የሚያስብም ነበረበት የመልአኮችን ያክል እና አማርኛ አስተማሪ ሆኜ እዚያ ስመደብ ለራሴ ምንድን ነው የነገርኩት? እንግዲህ ወይ ጠንካራ መምህር መሆን አለብኝ ወይም ሱሸብል ቲቸር መሆን አለብኝ ያልኩ ለራሴ ነገርኩት። እግዚአብሔር ይመስገን ተዘጋጅቼ ገባሁ። አሁን የእነዚህን ተማሪዎች አቅም እንዴት ነው ማወቅ አልኩና ቴስት ፈተንኳቸው። በሁለተኛው ሳምንት ስፈትናቸው 5 4 ምናምን ያመጡ ካስሩ በቃ እበልጣቸዋለሁ አልኩ። ስለዚህ በዛ በኋላ አቅም ገነባውና ምንም ዝም ብሎ ነው የሚጮህ እንጂ እኔን አይበልጡኝም በቃ የሚል ስሜት አደረብኝ። እነ ጋሽ ዘውዳለም እኔን 11ኛ ክፍል አስተምሮኛል። 11 እና 12 ጋሽ አስፋውም እንደዚህ ከእነሱ ጋር ነው እንግዲህ የተመደብኩት። ኋላ ፈተናውን እኔ ላውጣ አልኳቸው። አውጣሉ ሁሉ ወደቀ። የኔ ተማሪዎች ነው ያለፉ። ኋላ እዛ በኋላ ምን ተፈጠረ? ትንሽ ግን ቅራኔ መጣ። የኮምፒቲሽኑ ጥሩ አይደለም የፈጠረው አትሞስፌር። የእነሱ ተማሪዎች ወደ እኔ ክፍል እየመጡ ሲገቡ እኔ ተማሪውን አላውቀውም። 120 ተማሪ ነበረበት አንድ ክፍል እኮ ምናልባት እዛ አንዴ ተማሪ አለ እዚህም አለ ዘም አለ መስለኛል። እና 120 እና 130 የነበረበት ክፍል ነበረ። የትኛው የኔ እንደሆነ የትኛው የሌላ እንደሆነ አናውቀው። ሲመጣ ብቻ ዝም ብለን መቀበል ነው። እና እየሄዱ ይጠይቁታል። እኔ የሰጧቸው መልመጃ ለነሱ ሲሰጡና መልሳችን የተለያየ ሲሆን አለመግባባቱ መጣ ትንሽ። ከዛ በኋላ ራሴ ሪዘርቭ ማድረግ ጀመርኩ ራሴ እንጂ ጥሩም ነበረ። አንዳንድ ጊዜ ደግሞ ሸካራ ሁኔታዎችም ነበሩ። በጣም ጥሩ እናመሰግናለን። እሺ የስነ ጽሁፍ ዝንባሌ አንደኛ በመምህርነት ላይ በማስተማር ሂደት ላይ ምን ያህል ጠቀመ? ሁለተኛው ቅድም ያልከው የህይወት ውጣ ውረድ ፈተና ላይ እንደው ምርኮዝ ሆነ መተንፈሻ ሆነ ማከሚያ መታከሚያ ሆነ እነዚህ ሁለት ነገሮች ተጋራና ወደ ስራዎችን መለስና ግጥም ልታነብልን። እንግዲህ መጀመሪያ እኔ 7ኛ ክፍል እያለሁ አነብ ነበር። ትዝ ይለኛል የመጀመሪያው መጽሐፌ ያነበብኳት የትንቢት ቀጠሮ የምትለው ግጥም በቲያትር ተሰበደ እና ከዛ በኋላ እየጣመኝ መጣ። ከዛ በኋላ ብዙ መጽሐፎችን አንብቤያለሁ። እነ ባልጀራ
ፀሐይ መስፍን የሚባሉ መጽሐፎችን በዛ እድሜ ያነበብኩበት ጊዜ ነው ነበር። ከዛ መምህር ሲሆን የምንጠቀም ነበር ከመካከል ላይ ለብሬኪንግ አጫጭር ግጥሞችን አጫጭር ልቦለዶችን አነብ ነበር። ቀልዶችን አቀርብ ነበር። ተማሪ ፊቱን ኮስተር ሲያደርግ ለማዝናኛ የሆነ ነገር እጨምረበት ነበር እና ተማሪው ለኔ ያለው ከበሬታ ትምህርቴን ለማዳመጥ የነበረው ነገር እየጨመረ ሲመጣ ግጥሞችን እየጻፍኩ አጫጭር ግጥሞችን ማቅረብ ጀመር። እነዚህ አጫጭር ግጥሞች ዝም ብሎ ይከማቹ ነበር። ኋላ የትምህርት ቤቱ የድራማ ክበብ ተቋቋመ። ድራማና የስነ ጽሁፍ ክበብ፣ የሚኒ ሚዲያ ክበብ ተቋቋመና እኔን እንትን አደረጉኝ፣ ተጠሪ አደረጉኝና ተጠሪነቴን ለመወጣት የራሴን ችሎታም የራሴን ጽሁፍም ማቅረብ ጀመርኩ። አሁን እዚህ ላይ ኢንጂነር መላኩ ዘዘው፣ ፋሲል ቀናው፣ እነ ሽበሽ አለማየሁ ብዙዎች አሉ። ሽበሽ ጋዜጠኛ የሆነው እነ በሪውን አስፋው፣ እነዚህ የመድረክ መሪዎች ነው የነበሩ እና የኔን ጽሁፎች እያቀናበሩ እየጨመሩበት ሲሄድ እውቅና ማግኘቱ መጣ። እውቅና ሲያገኝ ደግሞ የሰው ልጅ ባህሪ የነበረውን ክብር ማጣት አይወድም። ያችን ክብሬን ላለማጣት ቀንና ሌሊት ነው የምሰራው። ማነበውም ምጽፈውም በቃ ለተማሪዎች ይሄ ያስፈልጋል፣ ለተማሪ ይሄ ያስፈልጋል እያልኩ ምጽፋቸው ጥያቄዎች። አንድ ጊዜ እንዲያውም ከ10ኛ ክፍል ወደ 11ኛ ክፍል እንዲሄድ ያደረገኝ ነገር ምንድነው? ለተማሪዎች የሰጠዋቸው መልመጃ ማትሪክ ላይ መጣ ጥያቄ። አውራዛ የተማርነው የተማራችሁት ምናምን ተባለና ከዛ ትምህርት ቤቱ ደግሞ 11ኛ ክፍል ገባ ተባለ። 11ኛ ክፍል ገባው። ከዛ አንድ ጊዜ 11 12 እያልኩ ኦንላይን እና ታች እያልኩ ብዙ ጊዜ ማስተማር ጀመርኩ። እና ቲያትር ስንሰራ መሰረት የሆነችን ደግሞ ፋጢማ የምትባለው ልጅ ናት ቅድም ብር የላከችልኝ። አሁን እኔ ቲያትሩ እንዴት ነበር የምጽፈው? እንደ ልብ ወለድ ዝም ብዬ መደዳው ጋሼ ይሄን ነገር እንደዚህ ሳይሆን እከሌ ትልና ለብቻው እከሌ ትልና ለብቻ እያደረግ በፓራግራፍ ለምን አጽፈው ማለት የእሷን ሀሳብ እንግዲህ ማስተማር መማር ነው የሚባለው ነገር ይሄ። ከሷ ብዙ ነገር አገኘሁ። የቲያትሩ ስራም ደግሞ እየጣመ መጣና ወደ በሳንቲም ተለወጠ። በነፃ የነበረው በሜዞ ሆነ፣ ኋላ በ50 ሆነ። ከዛ ኋላ እየጨመረ መጣ። ከዛ ወደ ሲኒማ ቤት መጣን። ከዛ በኋላ 4 የአማተር ክበብ ተቋቋመ። ዞብል፣ ዝባድ፣ ሰሜን ኮከብ፣ ሼክስፒር ምናምን የሚባለው መጣና አሁን ስሜን አብሮ አሳደገ። አሁን ጎንደር ውስጥ በዛና በዚህ አሁን የሚራወጡት የኪነ ጥበብ ሰዎች የፋሲለደስ ትምህርት ቤት ውጤቶች ናቸው። በዛው ደግሞ የኔም ጭምር አለበት። ትምህርት ትልቁ ነገር ብዙ ፋሲለደስ ነው። ግን አሁን እኔ ያው ጋሼን ለኔ በታላቅነት ጋሼን በመምህርነት ጋሼን ያው ድገት ፈለግልኝ እኮ አንገረብም አለ። ቅድም እንዳልከው ክፍል ውስጥ ገብተው ወለል ላይ ቁጭ ብሎ ያለ ክፍላቸው እንደሚማሩት ያለ ክፍል በየቀበሌው አዳራሽ በየመድረኩ እያገኘን እንሳትፋልና ምናልባት ፋሲለደስ ብቻ ነው እንዳንል ብዙ ተማሪ ቢዘው ፋሲለደስ ነው። እኛ ማጠናከሪያ ሙሉ እንደምንማረው ያ ነው። ሌሎች ትምህርት ቤቶች ላይ የወጡ ሰዎችን ሊያደምጡን ከታተሉን ስለሚችሉ እንደው ያንን ማብራት የራሴን ምስክርነት ነው እኮ የምሰጠው። የራሴን ምስክርነት ካለ ጠቅላላ ካለ እንዳይሆን ምን ጊዜም አሁን ለኪነ ጥበብ መነሻ ቤተክርስቲያንና መስጊድና ትምህርት ቤት ነው። በቃ እነዚህ ናቸው ባክግራውንዶች። ምክንያቱም ዘፋኞችን ብታይ የሰንበት ተማሪ ነበርኩ፣ ዘማሪ ነበርኩ ምናምን ይላል። መንዙማ የሚያቀርበው በዛ በመንዙማው ጀምሮ ወደ ሌላም አፕግሬድ ያደርጋል። መሰረቱ ግን ትምህርት ቤት ነው። እኔ አሁን ፋሲለደስን ያልኩ የፋሲለደስ መምህር ስለነበርኩ ፋሲለደስ የጠቀመኝን ጥቅም እኔ ደግሞ በፋሲለደስ ስር ሁኜ የሰጠሁትን አስተዋጽኦ ለመመስከር ነው እንጂ ሌሎች ትምህርት ቤቶች ገጠር ያለው ሁላም እኮ አብሮ የራሱ ድርሻ አለ። በጣም ጥሩ። ስለዚህ ስነ ጽሁፍን ተጠቅመበታል። ሙያህን ለማዳበር ለተማሪዎች የሚገባውን እውቀት ክህሎት ለማጋራት ማጣፈጫ ማስተማሪያ አድርገህ በስነ ጽሁፍ ቋንቋን ስታስተምር ኖረሃል። 30 ዓመት ይሆናል ጠቅላላ 40 በኋላም ጡረታ ብትወጣም በጣም ደብረ ሰላም አስተምሬያለሁ። ደብረ ሰላም 25 ዓመት አስተምሬያለሁ። እንደውም የባከነ ጊዜ ግማሽ ቀንና በዛኛው ግማሽ እዚህ ግማሽ አድርጌ በጣም ጥሩ ነው። ጡረታ ከወጣ በኋላ ደግሞ እስከ 2012 ድረስ ደግሞ እዚያ አስተምሬያለሁ። 2009 ላይ ነው የወጣው። ስለዚህ እስቲ ከምላስና ሰንበር የመረጥከውን ግጥም ታቀርብልናለህ። ቅንጫቢ የምትፈልጋትን ክፍል ቀንጨብ አድርገህ በራስ ፈቃድ ታነብልናለህ። ግን ርዕሱ ላይ ምላስና ሰንበር እዚህ ላይ ለማስገባት ሞክረናል። ያው አሁን የጾም ወቅት ስለሆነ እዚህ ላይ የሚታየውን ሰም ይመስለኛል። ሰም ነው። አዎ ባጉስ ባልባል ቢዬ ወጣቶች ታውቃላችሁ። ባጉስ በጾም ጊዜ ስክ እንደዚህ አንጠራም።
ስንጠራ ለምን ጠራ ሰውን ለሀሳብ ጋበዝከው ተብሎ ይቆነጥጣል። እንዳይቆነጠጥ ባጉስ ባልባል ይላል። አመሰግናለሁ። ጾም ወቅት ስለ ግድፍት ሲወራ ሳሊቤት እናደርጋለን። ምራቃችን ይቀጥንና እንዳንውጠውና እንዳንገድፍ ባጉስ ብያለሁ ይባላል። ፈትፍቼ ላጉርስ ይላል። ያኛው ደግሞ ይቆንጠጥ አልሆነ እኮ ባጉስ ምራ ቶሎ ብሎ ደግሞ ከነቃ ባጉስ ባልባል በጣም ጥሩ። ስለዚህ ባጉስ ባልባል ብዬ ግን ይሄ ሰብ ነው የሚመስለኝ። ይሄ አለው ራሱን የቻለ ስላለው እሱንም ትለናለህ ምላስና ሰንበር ያልከበትም ድረስ። ምክንያቱም አሁን እኛ ቤተ መጽሐፍት የለም መጽሐፍ በነገራችን የለም። እኔም የምረቃው ጊዜ ብቻ ነው ያለች። የምረቃው ጊዜ እኔ መድረኩን ያስተባበርኩ እኔ ነበርኩ። ዶክተር ወንዶሰንም ግን የለችኝ። የሚገርም አሁንም ስጋብዝ ባዮን ይዛት ያልኩ ሌሎች መጽሐፍ ላይ እናወራለን ብዬ ነው። አንተ ከግለ ታሪክ ቀንጨብ ታደርጋለህ፣ ከግጥሙ ታነብልናለህ፣ ምላስና ሰንበር ያልክበትን ምክንያትም ትነግረናለህ። እኔ ግን 40 ምናምን ገጽ በቂ አይደለም። ብዙ የህይወት ልምድ ብዙ ነገር ከአንተ እንጠብቃለን። ግለ ታሪክ ላይ እንደምታውቀው ከግል ባለፈ የዘመኑን መንፈስ በሚያሳይ መንገድ አሁን የሚጻፉ ነገሮች ደግሞ ለማጣፈጥ የሚጨማመሩ ነገሮች ለአንተም አይጠፋም። ምናልባት የበጀት ይሄ ጣጣ ካልያዘ በስተቀር እኔ መምህርና ደራሲ ጎይቶም ኃይሌ ግለ ታሪክን ሰፋ ደረጃ ተደርጎ ብዙ የቀረበን ነገር አለ ብዬ ነው የማስበው። እኔ ብቻ ጻፍ ብባል 40 ምናምን ገጽ ስለአንተ ጽፋለሁ በነገራችን። ስለዚህ አንተ ደግሞ ከዛም ማለት ስላለብህ እሱን አስተያየቴን በኋላ ትሰጥበታለህ። አንድም ግጥም ከዝሩም ቀንጭም አንብልና ምላስና ሰንበር ያልክበት እንግዲህ ገልጸልናል። ግን አሁን በአጋጣሚ ይገርማችኋል ባለቤቴ ብዙ ጊዜ ደጋፊ የነበረች ያው እንግዲህ አካል ጉዳተኛ ስትሆን ይሄን አምጪ ምን እሷንና ልጆችን የነበሩ ልጆች ደግሞ በአጋጣሚ ወደ የዩኒቨርሲቲ ገብተው እኔና ባለቤቴን የቀረና አንድ ልጅ እና መወስዳቸው ማቴሪያል የምታዘጋጅልኝ እሷ ናት። እና አሁን ስመጣ የፀሐይ መነጽር አለ የንባብ መነጽሩ ግን እንደረሳሁት መጣሁ በጣም አጋጣሚ። እና በሙሉ ነገር አይደለም የመጣሁት ስለ መጽሐፉ ከማውራቴ በፊት ግን ስለ መጽሐፉ እንዴት ሊታተም እንደቻለ ምን እንዳነሳሳኝ ነው። ምክንያቱም አሁን እንዲህ አድርጎ እንዲጻፉ ሲባል ራሱ ማይጽፍ ላለመባል ለምን እነዚህ በየካርቶኑ የወዳደቁ ጽሁፎችን ሰብስቤ ያላወጣቸውም? የራሴን ታሪክም የጎንደር ታሪክ በተለይ 1968 እስከ 70 ምን ይመስል ነበር? ቀይ ሽብርን በተመለከተ ነው። በዚህ በኢህአፓና በፊሊስት መካከል የነበረ ውዥንብር አለ። እሱን እዛ ውስጥ አስቀምጨዋለሁ። መጽሐፉን ለማሳተም ሳስብ ግን የማሳተሚያ ብር 18,000 ብር ተባለ። እንግዲህ ከአንድ አስተማሪ 18,000 ብር በህልምም አይታይም። ዝም ብዬ ጻፍኩትና ለባለቤት ያማከርኳት ይህን መጽሐፍ ላሳትመው ስል ደግሞ ዳግባኝ ደግሞ አለች። አይሆንም አለች። ተይ እባክሽ ፈረንጅ ለስሙ ማስጠራ ከፎቅ ወድቅና ይሙቶ ስሙን ያስጠራል እና ሲሆን አልከስርም ይሆናል ልሞክር ምናምን አልኩና ያው በግዴታ ፈቃዷን አገኘው። አሁን ከታተመ በኋላ መጽሐፉ እንዴት እንደሚሸጥ ሳዘጋጅ መጽሐፉን በማስመረቅበት ቀን የሰማያዊ ፓርቲ ነው ምናምን ሰላማዊ ሰልፍ ነገር ነበር እና ዳቦ ተጋግሮ ፈንድሻው ምን ተብሎ ካበቃ በኋላ አቶ ጌታሁን ስዩም እንደዚህ አይነት ሰላማዊ ሰልፍ ስለሚኖር ችግር ውስጥ እንዳትገባ አስተላልፈው ቀኑናል። በእኔ ምክንያት ሰው መሞት የለበትም አልኩና ታለፈ። ለሚቀጥለው ሳምንት ዳቦ ተበላ፣ ችግር የለም ቡና ተፈልቶ ተጠጣ። አሁን ዝግጅቱ በሚዘጋጅበት ጊዜ መጽሐፉን እና የኔን እጅ ዳያወጣኝ ዘላለም እዚህ አጋጣሚ አመሰግናለሁ። አንበለበለው ካበኝ እንግዳው ነው የመጣው ስላልነበረ ለዚህ ነው አሁን በመጽሐፎች ዙሪያ ብዙ ሰው የተቀየምኳቸው ሰዎች አሉ። ጌታቸው መጽሐፍ የሚመረቅበት ጊዜ ና ብዬ ጠርቼህ አልመጣም። ለአንተ ደግሞ ብዙ ነገር ሙያዊ ድጋፍ አድርጌያለሁ። በዚህ መልክ ባለመምጣት ቅሬታ አለኝ። ዝም ያልኩ ለዛ ነው። ምክንያቱም በነፍሴ አልደረሱም። እግሬን ሁኑኝ ብዬ ነው የጻፍኩት። ደግሞ እግሬን ሁኑልኝ ነው ያልኩት እና መጨረሻ ላይ መጽሐፉ ጨረታ ሲወጣ እዛ ወንዶሰን አለ ዶክተር ወንዶሰን እሱ ቲሞቹን አስተባበረና ጨረታውን አግራቤት አረጉት። የመጨረሻ 2700 ብር ሆነላን እና ነጋሽ በርሄ ነበሩ። አይ እንግዲህ ይሄን እዳ አይመልስለትም። አሁን ዘሌ ያቀረበው ምንድነው? ጋሽ ጎይቶም ከልጆቹ አፍ የዳቦ ቀንሶ ነው የገዛውና እጁን እናውጣው ብሎ ቀሰቀሰ።
ሰው ተባበረ። መጨረሻ ጋሽ በሬ እንዲያውም ምንድን ነው ለጨረታ በገባንበት ዋጋ መጽሐፉን እንግዛው ተባለ። እንግዲህ ሁሉ ቃል የገባውን ብር ሁሉ ወደ መጽሐፉ ላይ እንዲያወርድ ተደረገ። 25 ብር ነው። የሚገርማችሁ 25 ብር ነው። 114 ገጽ በ25 ብር እና 2600 መጨረሻ ተነፊው 2700 ነው። 2700ም ብር ሰጥቶኝ 2600 የተባለውም እንደዚያ 100 ብር የተባለው በዛ በተባለው ቃል በገቡት መሰረት ወጣና እዛው ላይብራሪ እንትሩ ቤት አዳራሹ ላይ 13000 ብር እዛ ተሸጠ። 20 መጽሐፎች ብቻ እና ከዛ በኋላ እንደገና አሜሪካ ሄደ፣ ጀርመን ሄደ። አንድ ጊዜ እንዲያውም ከአሜሪካ $800 ተሽጦ መጣ። በዶላር ነው የተገዛው። እና ነፍሴን ያዳነው ይሄ ነው። ምላስና ሰንበር ያልኩበት ኬዝም አለ። አሁን እሷን ዝም ብዬ ላነብና ለምን እንደተባለ እንየው። ምናልባት እየተጨናበስኩም ቢሆን ለማንበብ ልሞክር። ሰንበርና ምላስ ነው የሚለው። ታልማና ጨጓራ፣ አንጀትና ጉበት የድሃ መግደፊያ ቀለብ የነበሩት እኒያ ምናምኖች ሲናቁ የኖሩት ሰንበርና ምላስ፣ ታልማና ጨጓራ ሆነው ባለተራ ደንበኛው ሲበዛ ሽቅብ ተገልብጦ በዘመን መግነጢስ ተንጦ ተናውጦ ገበያው ሲደራ በላተኛው በዝቶ ያራጅ የነበረው ተረት ሆኖ ቀርቶ ምላስ ከበራሉ ልቋንዳ ቤት ገብቶ። የድሮ ወላጆች የደጋግ ተምሳሌት ጸጋንና ፍቅርን ሁሉን የታደሉት የኖሩበት ዘመን የኑሮ ማዕዱ በተዋረድ ወርዶ በረከቱ ሁሉ በዘመን ተንጋዶ በምላስ ተተካ ጮማና ብርንዶ። የድሮውን ተውት አምናና ታቻምና ነጭ ለባሹን ሁሉ በክትፎ በጥብሱ ነበር የሚዝናና። ዛሬ ደግሞ አዲስ ፋሽን መጥቶ ጨጓራና ሰንበር ቦታውን ተክቶ በምላስ ተብላልቶ ሌማቱ ለማሉ ከጊዜ ተስማምቶ ይላል። እንግዲህ ፖለቲካ ነው። አፍ ያለው አግባሽ ጤፍ ያለው የሚለው አይነት ነገር ነው። እንግዲህ አሁን እንግዲህ ፖለቲካ ሲባል አባቶች ምን ይላሉ? ዲስኩራም ፖለቲካ ነው የሚሉት። እንግዲህ ፖለቲካ በእኛ ደረጃ ሳይንስ ነው፣ ፍልስፍና ነው። ግን እናቶች አባቶች ፖለቲካ እንተወኝ ምናምን ሲሉ አትዋሽም። እና ምላስና ሰንበር ደግሞ እየተባለው አሁን ምላስና ሰንበር ድሮ እኔ በህፃነት የማውቀው ሲታረድ ምላስና ሰንበር ነው መጀመሪያ የሚቀርበው። ጨው ምኑ ምናምን ይቀርብና እዛው አላረቂ ወይም ጠላ ይቀርብና አራጆች ይዝናኑበታል። አሁን ደግሞ በየቦታውን አንድ ጊዜ እኔ ስጋ ልገዛ ምላስና ሰንበር ፈልጌ በልግማሽ ኪሎ ስለው ከቀዩ ጋር እኩል በልበል ተወኝ እሱን ተውና ቀዩን አድርግልኛል። ዋጋው ከፋልና እኩል ከቀዩ ጋር እና አሁን ምላስና ሰንበርን የመረጥኩበት ምክንያት ሰውን በንጽጽር ለማስቀመጥ ነው። ሰውን በንጽጽር ለማስቀመጥ አይዲዮሎጂውን፣ የሰውን አይዲዮሎጂ በንጽጽር ምክንያቱም በ69 የነበረው እዚህ እኔ በአጋጣሚ እዚያ የሀፓ ደጋፊ ነኝ ነበሩ። እዛ ደግሞ የኛ ተቃዋሚዎች የነበሩ አሉ። አሁን ማን ምን እንደሚመስል ለመጠንቆር ወይም ለመሸንቆር ነው። ይሄ በተጻፈበት ጊዜ ኢንተርቪው ሲደረግ መጠንቆያ የሚል መጽሐፍ ይቀጥላል ብዬ ነው የተናገርኩት የነበረ። እዛ ቀጥሏል መጠንቆያ እና ምናልባት አይኗ ትንሽ ያካሄደች ስለምትመስለኝ ልብሱ የሚለውን ላነብላችሁ። ደግሞ ልብሱ ደግሞ የራሱ ትዝታ አለው። 81 ገጽ ላይ ልብሱ ይላል። ዘመን ባዘመነው አምሮ የተዋበው ትክለ ሰውነቱን ግርማና ሞገሱን ከሰው አይን ያስገባው ከዘመኑት ጋራ ሲያወራ ሲደራ በሳል ያስመሰለው ገመና ከታቹ ልብሱ ነበር ለካ እንትኑን ያስዋበው ይላል። ልብሱ እንግዲህ አባለቃ ገብራና ለካ ልብሴ ነው የተጠራ ብለው እንዳሉት አይነት ማለት ነው። እና በርካታ መሸንቆሪያዎች ነው ያሉት እዚህ እንትን ውስጥ። ብሶቴን የተናገርኩበት ታምቆ የኖረውን ስሜቴን የገለጽኩበት ነው።